ጎሽ ሲሉት ነው አንቱ ሲሉት ነው እንጂ አይዋጠለት። ያንተ አንዱ ጤንነት መለኪያ የሚሆነው ማፈንገጥህ ሳይሆን እንትና ብለህ ብትጠራው ፌስታል እንኳን ማንጠልጠያ ያለው ይላል። አንተ አማጺ ስትሆን እኮ መንግስትን አፈርሳለሁ በእንትን በኩል ብለህ ነው የምትመጣው። ተቋም ምንም አይደለም። ሴት ለወንድ ትገዛ፣ ለባሏ ትገዛ። በቃ ሴቶች መንገዛ ስለማይፈልጉ መሪ ካንተ በላይ ያለ ሰውዬ የተሳሳተ አመራር ቢሰጥ ዓለም ጋር ስትመጣ መወሻሸት የለብህ። እነዛ ሁሉ ውሸታም ይሁኑ ከፈለጉ በዚህ ደረጃ ምናምን ንቀት ካንሰሮች ናቸውና የመገዛት በቃ ኢጎ ስላለ እኔ ሰንበዲ ነኝ የሚል ነገር ሁሉም ሰው ራሱ ላይ ስላስቀመጥ እስከ ምንድን ነው የምንገዛው ካልነው እስከ እግዚአብሔር ቃል ድረስ መሪዎች የፈረመው ነገር ነው። ዛሬ የበላዮቹ ናቸው፣ ግን ለነሱ መገዛትን ሲያስብ ይታመን። አንተ ያየኸውን ነገር በዛ መንገድ እኔ አላይም ለማየትም የሚያስገድድ ነው ያዙ ነዳህ ብሎ የሚቀጣ እንትና ግን የመንፈሳዊ አባትነት የሚባለው ከመሪነት ጋር ይያዛል። መጽሐፍ ቅዱስ አባቶች ለልጆች ናቸው እንጂ ልጆች ለአባቶች አያከማቹም ነው የሚለው። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም በእያላችሁበት ይብዛላችሁ። ይህ በየሳምንቱ በክርስቲያን ቲቪ እየተዘጋጀ የሚቀርብላችሁ ክርስቲያን ፖድካስት ነው። ፖድካስታችን እንግዲህ የመንፈሳዊ ሀሳቦች መድረክ ነው። የተለያዩ መንፈሳዊና ማህበራዊ ጉዳዮችን እያነሳን ወደ እናንተ እናመጣለን። ዛሬ ወንድሜ ኦሪ ከኔ ጋር አለ። ባንድ የተለየ ርዕሰ ጉዳይ ላይ እናወራለን። ኦሪ እንኳን ደህና መጣ። ቴንክ ዩ። እንኳን ደህና ቆያችሁ። ኦሪ ያልኩ አሳጠርኩት። ኦሪዮን አስፋው ግድ የለም። ኦሪ እንኳን ደህና መጣ። ቴንክ ዩ። ዛሬ እንድናወራበት የምፈልገው ርዕሰ ጉዳይ አለ፣ ስለ መገዛት። መጽሐፍ ቅዱስ እንግዲህ ስለ መገዛት የተለያዩ ስፍራዎች ላይ የተለያዩ ሐሳቦችን ያነሳል። መገዛት እንዳለብን ለመሪዎች፣ ለቤተክርስቲያን መሪዎች፣ ለፖለቲካ መሪዎች መገዛት እንዳለብን ያነሳል በጣም ብዙ ስፍራ ላይ። አሁን ግን ይሄ መገዛት የሚባለው ነገር ቤተክርስቲያን አካባቢ በተለኛ የምናወራው መንፈሳዊውን ስለሆነ ቤተክርስቲያን አካባቢ ብዙ አይነት የተለያየ መልክ እየተሰጠው ነው የመጣው። አንዳንዱ ኤክስትሪም ሄዶ ለሰውየው ወደ ማምለክ ይመጣል፣ እናንተ ደግሞ አልገዛም የሚል ነገር ያመጣል። ከመጽሐፍ ቅዱስ አንፃር እስቲ መገዛት ለምን ያስፈልጋል፣ መገዛት ምንድነው ከሚለው ነገር ብንጀምር ደስ ይለኛል። እኔ መጀመሪያ ከመጽሐፍ ቅዱስ አንፃር ምናምን ብለን ገባ በሚያስጨንቅ መንገድ ሰዎች ላይ ኢምፖዝ ለማድረግ ከማሰብ ይልቅ ሎጂካሊ ነገሩን ማየት ይቻላል፣ ናቹራሊ ማየት ይቻላል። ምን መሰለህ አሁን ከአንድ በላይ ሰው ካለ አንድ ቦታ የሐሳብ ልዩነቶች አሉ አይደለ? ሁላችን አይደንቲካል ሰው የለም፣ አንድ አይነት አይደለንም። በብዙ ነገር እንለያያለን። ብዙ አንድ የሚያደርገን ነገር ሊሆን ይችላል። በ1% እንኳን ምን ለያየ ቢሆን ፋይናል ዲሲሽን የሚሰጥ ሰው ያስፈልጋል አያስፈልግም? በቃ ምንም እኮ ቀላል ነገር ነው። ደግሞ የሐሳብ ልዩነት ብቻ አይደለም። አሁን የሐሳብ ልዩነቶች በጣም በጣም ዳይቨርሲፋይድ የሆነ ኔቸር ነው ያለን እኛ። አንተ ያየኸውን ነገር በዛ መንገድ እኔ አላይም ለማየትም የሚያስገድደኝ ነገር የለም። በተለየ መንገድ ላያየው እችላለሁ። የተሻለም ሊሆን ይችላል። የተሻለ ባንለው የተለየ ልንለው እንችላለን። ግዴታ እኮ የተሻለ መሆን አይጠበቅበትም። እኔ የማየው ነገር ግን ዳይቨርሲቲ ብዝሃነት አለ ተፈጥሯችን ውስጥ። በሐሳብ ደረጃ ደግሞ በችሎታ ደረጃ ደግሞ እንለያያለን። አሁን እኔ የምችለውን ነገር አንተ አትችልም፣ አንተ የምትችለውን ነገር እኔ አልችልም ምናምን በቃ ዝም ብዬ ግግም ካላልኩኝ በስተቀር በደንብ የምንችላቸው ነገሮች ቢያንስ ገባ አሁን እችላለሁ አልችልም ከሚለው አለፍ አድርገን ነው ጉዳዩን በደንብ መቻል በሚለው ደረጃ ብንመዝነው አንተ በደንብ የምትችለው ነገርና እኔ በደንብ የምችለው ነገር በደንብ በግልጽ ደረጃ ይልማ አንድ አሁን ቢመጣ አንድ ሰው እኔ በደንብ የምችለው ነገርና አንተ በደንብ የምችለው ነገር ሊለይ ይችላል። በጣም ቪዚብል ነው። ስለዚህ እኔ በደንብ የምችልበት ቦታ እኔ ቅድሚያ ባገኝ፣ አንተ ደግሞ በደንብ የምችልበት ቦታ አንተ ቅድሚያ ማግኘት አለብህ። ስለዚህ ምን ያስፈልጋል ማለት ነው? አሁን አንተ በደንብ የምችልበት ቦታ ላይ አንተ መሪ መሆን ሊኖርብህ ይችላል ማለት ነው። ምንድነው አሁን እነዚህ ሊደርሺፕ ምናምን የሚል ትምህርት የሚያስተምሩ ሰዎች ሁሉም ሰው መሪ ነው የሚሉት፣ ግን መሪ የሚሆንበት ቦታ ይለያያል። ገባ? ስለዚህ ልዩነቶቻችን እስካሉ ድረስ የሐሳብ ልዩነትም የችሎታ ልዩነትም እስካለ ድረስ ደግሞ ከአንድ በላይ ሰው ኖሮ አሁን ስምናወራው መሪነት ምናምን የሚለውን ስናወራ እኛ የምናወራበት ኮንቴክስት ተቋም ነው። በተለይም ደግሞ ቸርች በሚለው ኮንሰፕት ስለሆነ እያወራን ያለ ነው። ብዙ ሰው ተሰብስቧል ማለት ነው። ብዙ ሰው ተሰብስቦ በተሰበሰበበት ቦታ ደግሞ የተለየ ሐሳብ የመኖርና የተለየ ችሎታ የመኖር ጉዳይ ብቻ ሳይሆን ትንሽ ራቅ አርጎም የሚያይ ሰው ፓዮነር መሆን የሚችል ሰው
እነዛን ሰዎች ሁሉ ወደ ሆነ አቅጣጫ ማሳየት የሚችል ሰው ያስፈልጋል። ስለዚህ በዚህ ሂደት ውስጥ ነው አሁን መምራትና መመራት የሚለው መስተጋብር ወይም ደግሞ ኢንተራክሽን እየተፈጠረ የሚመጣው በዚህ ሂደት ውስጥ ነው። ገባ በቃ እኔ ሁሉ ቀን እናንተ ፕሮዳክሽን ላይ እየመጣው በላይት ጉዳይ ሐሳብ ብሰጥ ዛሬ ነገ ከነገ ወዲያ ከናንተ የተለየ ነገር ማየት የምችልና የተሻለ ነገር ማመጣ ከሆነ በዛ ጉዳይ ላይ እኔን መሪ ማድረግ ጠቃሚ ነው። ገባ አሁን ኮሌክቲቭ የሆነ አውትፑት እንዲኖር አሁን ስለ ተቋም ከአንድ በላይ ሰዎች ስላሉበት ሁኔታ ስለሆነ ያወራን ነው። እንደዛ ነው። ይሄንንም ወንበር እንኳን ወደዛ አንስተን እናስቀምጥኮ ለማለት በተወሰነ ደረጃ አንደኛው ሰውዬ መሪ መሆን አለበት። በስላይትሊ ሊሆን ይችላል፣ ግን አንደኛው ሰውዬ መሪ መሆን አለበት። ይሄ አሁን ናቹራል ነገር ነው። ስለዚህ መመራት የሚለው ነገር ግን ወይም ደግሞ መገዛት አንተ አሁን ያነሳው ሰብሚሽን የሚለው ሐሳብ ይሄ ጣፋጭ በቃ ማለት ዲዛይረብል የሆነ ነገር እኔ ሳደርገው ደስ የሚለኝ ነገር ላይሆን ይችላል። ብዙ ጊዜ ችግር የሚፈጠረው አሁን ኦቨርላፕ የሚያመጣው እንደዚህ አይነት ቦታ ላይ ነው ማለት ነው። የመገዛት ፍላጎት በተፈጥሮ አለን ወይም ደግሞ መገዛትን እንደ መልካም እናየዋለን ወይ የሚለው ግን አሁን የምንገዛው ለሰውየው ነው ወይስ ለአሰራሩ ወይ ለስርዓቱ ነው የምንገዛው? አሁን ወደዛ ስንመጣ ነው በቅርጽ እያያዘ የሚሄደው ነገሩ። አሁን ይኸውልህ እኔ አንተ የሆነ ነገር እንዲያድርግ ስትለኝ በሆነ ጉዳይ ላይ አንተ መሪ ሆነሃል እንበልና ያንን ስታዘኝ እኔ ከምን አንፃር ነው ነገሩን የማየው የሚለው እኮ በጣም ወሳኝ ነገር ነው። ለአንተ እየተገዛው እንዳለ መቆጠር ከሆነ አስቸጋሪ ነው። ብዙ እንዳልቀበልህ የሚያደርገኝ ነገር ሊኖር ይችላል። አሁን የምናየው መጀመሪያ መገዛት የሚባል ስርዓት ያስፈልጋል። መጽሐፍ ቅዱስ ሮሜ 13 ላይ ይመስለኛል ለባለስልጣናት ተገዙ የሚለው ሐሳብ ላይ እነዚህ ባለስልጣናት በእግዚአብሔር ካልተሾሙ በስተቀር ሹመትን ሊያገኙ አይችሉምና ምናምን የሚለው ክፍል ላይ ባለስልጣናትን የሚቃወም የእግዚአብሔርን ስርዓት ይቃወማል ይላል። አሁን መጀመሪያ ባለስልጣናት የሚለውን አይደለም ማየት ያለብህ፣ መሪዎች አለቆች ምናምን የሚለውን አይደለም ማየት ያለብህ፣ ስርዓት ያስፈልገዋል ወይስ አያስፈልግም የሚለውን ኮንቪንስድ መሆን አለ። በልብህ ያንን ነገር መጀመሪያ መቀበል አለብህ። አንድን ነገር ለማለት ተቋማዊ ግብን ለማሳካት ሊሆን ይችላል። ቤተክርስቲያን ደግሞ በጣም 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 ወሳኝ የሆነ ዓላማ ያላት ራዕይ ያላት ግብ ያላት ተቋም እንደሆነች እናውቃለን። ያንን ለማሳካት ሃይራርኪው ያስፈልገዋል ወይ? አሁን የምናወራው ስለ ፖለቲካ ምናምን ስላልሆነ ነው እንጂ እኛ ፖለቲከኞችንም እኮ ስንቃወማቸው ብዙ ጊዜ የምንቃወማቸው አውቀን ምክንያት እንሰጣለን እንጂ ሃይራርኪውን ነው ምንጣላው ብዙ ጊዜ በደንብ ገባ እንጠለዋለን። አሁን መንገድ ላይ በ60 ነዳህ ብሎ የሚቀጣ ትራፊክ ምን አለበት ቢያልፈኝ ነው የምትለው። ያስፈልገኛል በላታም ነው የሚያስፈልግም ይመስል መኪና ተገጭቶ ተጣሞ አንተ አድቫንቴጅ የምታገኝበት ሰዓት ላይ ነው የሚያስፈልግም ይመስል። ግን ሃይራርኪው በቋሚነት ያስፈልጋል፣ በደንብ ያስፈልጋል። ሃይራርኪውን ነው መጀመሪያ መቀበል። ስለዚህ መጀመሪያ ሃይራርኪውን ነው መጀመሪያ ኮንሲደር ማድረግ ያለብን። እዛ ሃይራርኪ ላይ ደግሞ ሃይራርኪው ግዑዝ ስለሆነ ሰዎች ካልተቀመጡበት በስተቀር ተቋማዊ አደረጃጀት ግዑዝ ነገር ነው። ምንም ተቋም ምንም አይደለም፣ ምንም ፋንክሽን ሊያደርግ የሚችል ነገር አይደለም። ስለዚህ እዛ ጋር የሚቀመጡ ሰዎች ያስፈልጋሉ የሚለውን ነገር ነው መጀመሪያ መቀበል ያለብን። ስለዚህ ያንን ነገር አንተ ስትታዘዛቸው ወይስ ደግሞ ስትሰማቸው ሃይራርኪው ያስፈልጋል። ይሄ ስርዓት ያስፈልጋል። እኔ ተመችቶኛል አልተመቸኝም፣ እኔ ስሜት ሰጥቶኛል አልሰጠኝም ከሚለው ሰብጀክቲቭ ከሆነ ነገር አይደለም መጀመሪያ ያለብህ። ይሄንን የሊደርሺፕን የተቋምን የመመራትን የመገዛትን ሐሳብ ማሰብ ሲገባ በትክክል ማሰብ ከፈለክ ያንተን ስሜት አይደለም ማሰብ ያለብህ። አሁን ይኸውልህ በብዛት እኛ የራሳችንን ስሜት ስለሆነ የምናስበው በጣም ብዙ ድርጅቶች መፍጠር ነው የምፈልገው። ኢንተርፕሬነርሺፕ የሚለውን እንኳን ሐሳብ ስታየው አሁን ከሌላው ዘመን ይልቅ ሰዎች በግላችን ስራ እንሰራለን የሚለው ነገራቸው እየጨመረ ነው አይደለም? እየጨመረ ነው። ግን
የሚከስሩት ይበዛሉ፣ የሚያተርፉት ይበዛሉ። የሚከስረው በጣም ይበዛል። ግን ሰሚት ላለማድረግ ነው በብዛት እንደዛ ኦፍ ኮርስ በብዛት ይኸውልህ ኢንተርፕረነር የሆነ ሰው ሊኖር ይችላል። ስለ በኪሳራም አይደለም የሚለካው፣ ስለከሰረም አይደለም ማለት አይደለም። 20 ጊዜ ከስሮ በ80ኛው ሊነሳ ይችላል። ስራ ፈጣሪ ልብ ሊኖረው፣ ስራ ፈጣሪ እይታ ሊኖረው ይችላል አንድ ሰው። ነገር ግን ሁሉም ሰው እንደዛ መሆን አይችልም። ስራ ፈጣሪ እኮ የሚቀጥራቸውንም ሰዎች ታሳቢ አድርጎ ነው አይደል እንዴ ስራ የሚፈጥረው። ስለዚህ ሰዎች ግን ነፃነትን ስለሚፈልጉ መገዛት የሚባለው ነገር በህይወታቸው ላይ እንዲኖር ስለማይፈልጉ እንደ በዚህ ሰዓት ግቡ በዚህ ሰዓት ውጡ የሚላቸው ሰው እንዲኖር ስለማይፈልጉ ምንን ድሪም ያደርጋሉ? ስራ ፈጠራን፣ ድርጅት መክፈት እኮ ቀላል ስለሚመስላቸው እኮ ነው። እኔ ድርጅት ብትመጣ 2 ሰዓት ነው ገባ ምለ፣ እኔ ግን 10 ሰዓት ነው የምገባው ለሊት። ገባ እኔ ጋር እኮ ይብሳል ነገሩ ስለማታውቀው ነው። አንተ አሁን ነፃ ይሆንክ ስለሚመስልህ የራሴን ድርጅት እንደፈለኩ ገባለሁ እንደፈለኩ ወጣለሁ ተላለ። እንደፈለክ መገባበት እንደፈለክ መውጣበት ድርጅት ጋር ሰዎች ሊመጡ አይችሉም። ገባ ሰክሰስፉል ሊሆንም አይችልም። ኦፍ ኮርስ አንተ ስንት ሰዓት እንደሚከፈት የማይታወቅ ድርጅት፣ ስንት ሰዓት እንደሚዘጋ የማይታወቅ ድርጅት ጋር ትሄዳለህ እንዴ? እንዴት ታውቃለህ እየሰራ መሆኑንስ? ከባድ እኮ ነው መመስረት ወይም ደግሞ ድርጅትን መምራት። በቸርችም እንደዚህ ነው። ሰዎች የሆነ ነገር አልመች ሲላቸው ነው እኔ ራሴ ሄጄ እንደዚህ ባደርግ ይሻለኛል፣ ለምን ሰዎች ይመሩኛል፣ ለምን ሰዎች ይጫኑኛል፣ አያስፈልገኝም ብለው ያምናሉ። ሌላ ጊዜም እንዳወራ ነው ወይም እንደምናወራው ሄደው ግን እነሱ ከባድ አፋኝ ነው የሚሆኑት ተመልሰው ያ ነገር እንደሚያስፈልግ የሚገባቸው። አሁን ብዙ ጊዜ ቸርች መስርተው ከአመት ቆየት ያሉ ሰዎች አይረጋጉብህም? ከበፊቱ ይልቅ ስክን እያሉ ይመጣሉ። ይኸውልህ በጣም አንድ አይነት እንደሆኑ እየገባቸው ይመጣል። በፊት እነሱ የሚቃወሙት ነገር የሚያስፈልግ እንደሆነ እየገባቸው ይመጣል። አስፈላጊ እንደሆነ ሃይራርኪው ሲስተሙ በአጠቃላይ ጠቃሚ እንደሆነ እየገባቸው አንተ አማጺ ስትሆን እኮ መንግስትን አፈርሳለሁ በእንትን በኩል ብለህ ነው የምትመጣው። መንግስት ስትሆን ግን ያፈረስከውን ነገር ሁሉ አንድ በአንድ እንደገና መመስረት እንዳለብህ ይገባል። ገባ? ስለዚህ ሃይራርኪው በጣም ግዴታ ነው። እንደ ህዝብ፣ እንደ ሀገር፣ እንደ ምናምን እንደ ሁለት ሰው እንኳን ብታስበው እንደ ቤተሰብም በነገራችን ላይ ብዙ ጊዜ አሁን ክርክር ሲነሳ ሰምታል። ሴት ለወንድ ትገዛ፣ ለባሏ ትገዛ፣ ባል ደግሞ ሚስቱን ይወደዳት የሚለው ለምንድን ነው ለክርክር የተጋለጠ የሆነበት ምክንያት? በቃ ሴቶች መንገዛ ስለማይፈልጉ ነው። መጽሐፍ ቅዱስ ደግሞ ያው እንዲገዙ ነው፣ ተገዙ ይላቸዋል። ሃይራርኪ ያስቀምጣል ቤታቸው ውስጥ ማለት ነው። ነገር ግን ሴቶች ተነስተው ምን ይላሉ? ለምን እገዛለሁ እኔ እንዲህ ሲያረግ ታደልሰማው ነው እኔስ ምናምን ቀስ ያረግል እንዳስሰው እንችላለን። ግን መጠየቅ ያለባቸው አሁን ሃይራርኪውን በመቃወም ሂደት ውስጥ አሁን እናት ልጅ እናቱን ሊሰማ ይገባል ቢባል እናት ምትቃወም ይመስላል? ለምን ትቃወም? ካልሰማኝ ነው የምትለው ልጇን እኮ ስማኝ ነው የምትለው አይደል እንዴ? አንድ መስመር እንዳትሄድ እኔ ካልኩ ይሄንን እንዳትነካ ነው የምትለው። ነገር ግን ለባልሽ ተገዢ ስትባል ደግሞ ንድፈ ሐሳቦችን ማቅረብ ትፈልጋለች። እንዲህ ቢሆንስ ማለት ትፈልጋለች። ገባ? መጀመሪያ ሃይራርኪውን ነው መቀበል ያለብን። ከዛ በኋላ ሌሎች ነገሮች ማየት ይቻላል። ስለዚህ ባጭሩ የምንገዛው ለሰዎቹ አይደለም። ሰዎቹም ይቀያየራሉ። የሰዎቹንም ስታተስ አይደለም እኛ የምንከተለው። ገባ? ሰዎቹ ኢንስፓየር ስለ የሚያደርጉን ምናምን ስለምናምንባቸው ትክክል ስለሆኑ ጎበዞች ስለሆኑ ምናምን ላይሆን ይችላል ምናልባት። ግን መጀመሪያ መጠበቅ ያለበት ነገር ምኑ ነው? ሃይራርኪው ተዋረዱ መጀመሪያ መጠበቅ አለበት። ሰውየው ይቀየር፣ ሰውየው ይስተካከል ምናምን የሚለው ይሄኛው ሃይራርኪ ጥንቃቄ እንደሚያስፈልገው ካወቅ ያንን የምታደርግበት መንገድ ጤናማ የመሆን እድሉ ሰፊ ነው የሚሆነው። ልክ ነው። ግን መገዛት በጣም አሪፍ ሐሳቦች ነው ያነሳልኝ። ስለ መገዛት ሃይራርኪውን መጠበቅ አለበት፣ ለዛ ደግሞ ሰሚት ማድረግ አለበት፣ መገዛት አለበት። ጠቃሚ ነው፣ አስፈላጊ ነው። ግን መገዛት ደግሞ እስከምን ድረስ ነው የሚለው ነገር ደግሞ ብናነሳ ደስ ይለኛል። ለምሳሌ አንድ ሰው ቤተክርስቲያን ውስጥ የሆነ ቤተክርስቲያን አባል ቤተክርስቲያን ሆኖ ሲኖር ያው ወጥ ነገር እያወራን ስለሆነ ቤተክርስቲያን ብቻ አይደለም እሺ እንትን ነው አንለም እንጂ ሌላም ታሳቢ የምናደርገው ነገር አለ። ቤተክርስቲያን ውስጥ ሲኖር በዛ አንድ አጥቢያ ቤተክርስቲያን ውስጥ በሆነ ነገር ውስጥ አገልጋይ ሊሆን ይችላል ምናምን ብቻ ሃይራርኪ አለው። ሰው እንደነበረው ስርዓት አለው የተዘረጋ ምናምን መገዛት አለበት ብለናል። እሱን አምነናል። ሁሉም መገዛት ሰሚት ማድረግ አለበት።
አመጽ አያስፈልግም ቤተክርስቲያንስ ግን እስከምን ድረስ ነው የሰውዬ ደግሞ መገዛት ያለበት? እሱ ላይ ደግሞ ብናነሳ ደስ ይላል። እስከምን አሁን መሰለ ያ ቤተክርስቲያን ስንሄድ ቤተክርስቲያን የምንሄድበት ዓላማ አለ፣ ግብ አለ። ያንን ሊያሳካ ይችላል ወይ የሚል ጥያቄ ለምናነሳው የሚመራበት መንገድ ወይም ደግሞ የሚመጣው መመሪያ እንበለው ትእዛዝ እንበለው ምናምን በሆነ ደረጃ ቅጣትም ሊሆን ይችላል። በነገራችን ላይ መራር ስንል አሁን መመሪያ ትእዛዝ ቪዥን አሁን ምናምን ብንለው ያማረ ይመስላል አይደለ? ለመቀበል ደስ የሚል ይመስላል። ግን ቅጣት አለው። በነገራችን ላይ አመራር የሚባለው ሂደት ውስጥ አንዱ የማይፈለገው ነገር ቅጣት ነው። ለምሳሌ ቅጣት ሲባል ይኸውልህ አሁን ስለ መንግስታት ሲናገረው 13 ላይ ቅድም ያስቀመጥኩልህ ክፍል ለበሬዎች ተገዙ፣ እነሱ ከእግዚአብሔር ካልተሾሙ በስተቀር ስልጣን ሊያገኙ አይችሉም። ይሄንን የሚቃወም የእግዚአብሔርን ሥርዓት ይቃወማል። ደግሞ መሪዎች ደግሞ ለሌባው የሚቀጡ የእግዚአብሔር አገልጋዮች ናቸው። መልካሙን ሰው ግን አይነኩም ይሸልሙም ይሆናል። ገባ ይልና አሁን ይኸውልህ ኮንሰፕቱ እኮ መሰለህ አንተ አሁን መሪዎችን አልቀበልም ያልክበት ምክንያት ምንድን ነው? የሆነ ቅጣት መጥቶ ነው። ሞስት ፕሮባብሊ እንደዚህ ማድረግ አትችልም ብለው ሊሆን ይችላል። ግዴታ እንደዚህ ማድረግ አለብህ ብለው ሊሆን ይችላል። እንደዚህ ስላላደረክ ደግሞ አውገዘናል ብለው ሊሆን ይችላል። ገባ ይሄንን ሁሉ ነው አብረ መቀበል ያለብህ ሃይራርኪውን እስከተቀበልክ ድረስ። እስከ ምንድን ነው የምንገዛው ካልን ግን እስከ እግዚአብሔር ቃል ድረስ ነው። ይኸውልህ ትልቁ ባለስልጣን ሁሉ ጊዜ መረሳት የሌለበት ነገር የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። አሁን ሶላ ስክሪፕቸራ ተብሎ የኛ የእምነት አዕማድ አንዱ ሆኖ የተቀመጠበት ምክንያት የመጨረሻ ዳኛው ማን ስለሆነ ነው? የእግዚአብሔር ቃል ስለሆነ ነው። ነገሩ ችግር የሚፈጥረው አንተ የእግዚአብሔር ቃል እንዲህ ነው የሚለው የምትለውና እኔ ደግሞ ኖ እንደዚህ የሚላል እኮ ብዬ ስመጣ አንተ ያኛውን ጥቅስ ብቻ ይዘህ መቆም የምትፈልግ ከሆነ እኔ ደግሞ ኢሪስፔክቲቭ ኦፍ ያንተን ጥቅስ ይሄኛውን ጥቅስ ብቻ ይዤ መቆም የምፈልግ ከሆነ ሁለታችንም ትክክል እንደሆንን አስበን ትክክለኝነታችን ያጋጫናል ማለት ነው። ምን ጋጫው ነገራችን ላይ ሁለታችንም ትክክል ነን ብለን ስለምናስብ ነው። አንደኛው የተሳሳትኩ ነኝ ብሎ ቢያስብማ መጋጨት አያስፈልገውም። በቃ ወይ ይቀጣል ወይ ይማራል ወይ እንትን ይላል ይኖራል፣ ምንም ችግር። አሁን ሁለታችንም ትክክል ነን ብለን የምናስብበት ሴናሪዮ ይፈጠራል ማለት ነው። ለምን እስከምን ድረስ ነው መገዛው የሚለውን ጥያቄም በደንብ በነገሩንም በደንብ ማየት ያስፈልጋል። ባጭሩ ግን እስከምንድን ነው የምንገዛው? እስከ እግዚአብሔር ቃል የእግዚአብሔር ቃል እስከሚለው ድረስ ነው። የሰውየውን አምቢሽን ወይም ደግሞ የሰውየውን ልባዊ ምኞት ወይም ደግሞ የሰውየውን የመግዛት ጽም ለማርካት አይደለም። ግን እዚህ ጋር ላቋርጥና ወሬ የምትገዛለት ሰውዬ ወይም ደግሞ መሪ ካንተ በላይ ያለው ሰውዬ የተሳሳተ አመራር ቢሰጥ መገዛት ግዴታ ይሆናል እኮ። ይኸውልህ አሁን ሰውየው ሂደት ማለት ነገሩን የሚያስኬድበት ያን ነገር ያን ተቋም ያን ቤተክርስቲያን የሚመራበት የተሳሳተ ቢሆን ደግሞ የእግዚአብሔር ቃል ነው ፋይናሊ የሚዳኘን አልክ። እንደ እግዚአብሔር ቃልም ባይሆን የሰውየው አካሄድ መገዛት ግዴታ ሊሆን ይኸውልህ አሁን ምኑን ብንሰዋ ይሻላል? የኛን አሁን አንተ አልገዛም የምትለው በእውነት ለእግዚአብሔር ቃል ቀንተ ነው ወይስ ኢጎ አለ? ደብሩ ይሄን በጣም ቼክ ማድረግ ይኸውልህ መንፈሳዊ ዓለም በጣም ኢጎ አለ። እሱማ ኢጎ ነው። በቃ መንፈሳዊ ዓለም ጋር ስትመጣ መወሻሸት የለብህም። እነዛ ሁሉ ውሸታም ይሆኑ ከፈለጉ አንተ ግን ራስህን የምትዋሽ ህሊናን የምትዋሽ የእግዚአብሔር የሚሰማህን ነገር የምትክድ መሆን የለብህም። ስለዚህ አንተ አሁን አልገዛም ያልክበት ለእግዚአብሔር ቃል ቀንተህ ከሆነ መያዝ አለበት። ይሄ ነጥብ መያዝ አለበት ማለት ምን መሰለህ? ልክ እንዲህ አይነት ነጥብ ባገኘ ቁጥር አልገዛም ትላለህ ማለት እንዳይሆን ነው። ገባህ? የተሳሳተ ነገር ባገኘውበት ቅጽበት አልገዛም እላለሁ ማለት አሁንም መጀመሪያ ማሳብ ላይ እንዳይኖር የጎዳዩ ይሄዳል። ይኸውልህ አሁን ማሳብ ያለብን
አሁን ስለ እንደዚህ አይነት ሊደርሺፕ በተለይ ደግሞ ስለ ቸርች እንደዚህ አንድነት ስናወራ አንድነቱ እኮ በዶክትሪንና በአመራር ሂደት ውስጥ የሚመጣ ነው። ከዚህ የተለየ ነገር የለውም አይደለ? አንድ የሚያደርገን ምንድነው? አንደኛ አስተምሮ ነው። አስተምሯችን ዶክትሪን ነው። በቃ ዋናው ነገር ዶክትሪን ነው። ግን በዶክትሪን የማይለያዩ ቸርቾች ናቸው የተለያየ ተቋም ሆነው አሁን እየኖሩ ያሉት። ስለዚህ ያልተስማሙት በምንድን ነው ማለት ነው? በአመራር ነው ማለት በቃ ገባ። ሊቀመንበር መሆን የሚፈልጉ ብዙ ሰዎች አሉ ማለት ነው። ሁሉም ሊቀመንበር መሆን የሚፈልግ የለም። ምክትል መሆን ደግሞ ብዙ ምክትል መሆን የሚኖርም ካለ እኮ ምክትል እየሆንክ ልትኖር አትችልም። ስለዚህ ዋናው ምክትል መሆን አለበት። ስለዚህ ግዴታ ብዙ ተቋሞች እየተፈጠሩ ይሄዱና አሁን እኛ የወንጌላውያን ቤተክርስቲያናት ካውንስል የምንለው ትልቁ ቻሌንጁ እነዚህ የተበታተኑ ተቋማትን በሆነ ገርደፍ ባለም ቢሆን በጣም ማለት ሜጀር በሆነም መመዘኛ ቢሆን ሰብሰብ ለማድረግ ነው አይደለ እየተሞከረ ያለው። በየቀኑ ግን የሚከፈተው ነገር ይሄንን እየጎዳ ነው የሚሄደው። ማሰብሰብ ራሱ በቃ ማሰብሰብ በቃ በትነ መልቀም ማለት ነው። ገባ ትበትናለህ፣ ትለቅማለህ፣ እንደገና ትበትናለህ፣ እንደገና ትለቅማለህ። እንደዛው አይነት ነው የሚሆነው። ስለዚህ አሁን መጠንቀቅ ያለብን ተቋማዊ አንድነቱ በተቻለ መጠን ደግሞ ሰብሰብ ያለ አንድነት መፍጠር የሚኖርብን ከሆነ በተወሰነ ደረጃ ኢጓችንን ዋጥ ለማድረግና ከነጻነታችን ቀነስ ለማድረግ ፈቃደኞች መሆን አለብን። ያው ግን ኢጎ ጉዳይ ደግሞ ስፔሻሊ ኢትዮጵያ ውስጥ ደግሞ በጣም አደገኛ ነገር ነው። አሁንም እኮ እንዳልከው ተሰባስበው ይሄ ካውንስል የሚባለው ነገር ተመስርቶ የምታየው ማንጓጠጥ ምናምን ሰሞኑ ራሱ የተፈጠረውን ነገር ምናምን ታስታውሳለህ መሰለኝ። በዚህ ደረጃ ምናምን ንቀት ካንሰሮች ናቸውና የመገዛት በቃ ኢጎ ስላለ እኔ ሰንበዲ ነኝ የሚል ነገር ሁሉም ሰው ራሱ ላይ ስላስቀመጠ መገዛት የሚባለውን ነገር ማሰብ መሪዎች የፈረመው ነገር ነው። ይበልጡታል፣ የበላዮቹ ናቸው። ግን ለነሱ መገዛትን ሲያሰብ ይታናንቀዋል። ጎሽ ሲሉት ነው አንቱ ሲሉት ነው እንጂ አይዋጠለትም። እኔ በዚህ ጉዳይ ላይ ሪዘርቬሽን አለኝ፣ ትንሽ ሪዘርቬሽን አለኝ። በዚህም በኩል የተደረገው ልክ ነው ወይ በዚህ በኩል ምናምን በደንብ ማየት ያስፈልጋል። አንጻር ብቻ ነው ያኛውን አይደለም። ይሄንን አካሄድ የተቃወመው ሰውዬ እኮ ቸርቹ ብትሄድ ህዝቡ እያንዳንዱ ሰው ምናልባት ስሙን በክብር እንዲጠራው የሚፈልግ ተንበርክኮ እንዲገባ ለስም አጠራሩ ሁሉ ክብር የሚፈልግ ማለት ነው። ለስም አጠራሩ ክብር ይገባል። ወልዴ መልከቴ ወይ ከየት ወዴት እየመጣ ነው ታውቃል። ለስም አጠራሩ ክብር የሚፈልግ ሰውዬ የራሱ ተቋም ላይ ሰው ሰብስቦ በቃ በዚህ ነው እዚህ ነው እያለ የሚያስጨንቅ ሰውዬ እንትና ብለህ ብትጠራው ፔስታል እንኳን ማንጠልጠያ ያለው ይላል። እንዲች ለምን አረክ ሲባል ግን ማን ነው እሱ የሚያዘኝ ይላል። ተነስቶ ያዙ ይልቀቁኝ ይላል። ያዙ ይልቀቁኝ ይላል። አየህ አሁን አይታወቀውም የግሉን ፊሊንግ የግሉን ስሜት ደግሞ ይኸውልህ መንፈሳዊ ማሪዎች መንፈሳዊነት አገልጋይ በተለይ እንደው በተደላየ ደረጃ ክርስቲያኖች ነን ሁላችንም። በአገልግሎት ደረጃ ግን ስናይ አገልጋይ ሚኒመም 2 ነገሮችን የካደ መሆን አለበት። አንደኛ ክብሩን የካደ መሆን አለበት። በፍጹም በምንም ተአምር የተቋም መሪ መሆን አትችልም ክብርን ካልጣልክ በስተቀር። የንግድ ድርጅትም እንኳን ቢሆን ቸርቹን ምናምን ይሄ በጎ አድራጎቱ ሲቪክ ማህበራት መንግስትን ምናምን ተው የግል ድርጅትህን እንኳን በነገራችን ላይ በጀነራል ኮንሰፕት የግል ድርጅትህ እንዳንተ ድርጅት ማለት አንተ እንደፈለክ ልታደርገው አርገ እንደማታውቃለህ። በህግ እንደዛ አይደለም የሚቆጠረው። ለምሳሌ አሁን እኔ ነጋዴም ነኝ የሂሳቦች ነገሮች ላይ ምናምን ነክ ነገሮች ላይ ቆይቻለሁ። ከንግድ ያገኘውን ገቢ ወደ ፐርሰናል አካውንት ማስገባት በህግ የተከለከለ ነው። ወደ ንግድ ድርጅትህ የሸጥከው ነገር ግዴታ ወደ ድርጅቱ አካውንት መግባት አለበት። ከደረሰኙ ጋር ሪኮንሳይል ማድረግ አለበት። የቆረጥከው ደረሰኝ መጠን አካውንት ውስጥ መግባት አለበት። ያ ብቻ አይደለም። ያ የገባው ብር ደግሞ አሁን አንተ የራሴ ብር አይደል እንዴ ምናምን አይደል የምትለው ለፈለከው ነገር ማውጣት አትችልም። የምታወጣው ድርጅቱ ለሚያስፈልገው ነገር ነው። ለግል የምታወጣው ዊዝድሮዋል ይባላል አለው አካሄድ። ግን ለምሳሌ ዛሬ 100 ሚሊዮን ብር ገባ ብለ ገንጠለ ወስደ እንትን መግዛት አትችልም። ምክንያቱም አንደኛ ያንተ ድርጅት ብቻ አይደለም ሰራተኞችን
ማቆየት ትችላለህ ወይ? ለሰራተኞችም እኮ ደሞዝ ላትከፍል ነው ማለት ነው። ግዴታ ግን አለብህ አለብህ ታክስስ አለብህ የለብህ? ገና አሁን የሚከፈል ታክስ አለ፣ ቆይቶም የሚከፈሉ ታክሶች ደግሞ አሉ። እነዛን ሁሉ ልበላ ነው? አትበላም፣ አትችልም። ገባ? የግል ድርጅትህ እንኳን እንደፈለክ ልታደርገው የምትችለው አይደለም። አንድ እዛ ውስጥ የምትመራቸውም ሰዎች ደግሞ ደሞዝ ከፍያቸዋለሁ ብለህ እንደፈለክ ማድረግ አትችልም። ሰራተኛን በፈለክ ቀን ተነስተህ ማባረር አትችልም። ህግ አለው። ስንት ጊዜ ቆይቷል ሰራተኛው? የተባረረበት ምክንያት ምንድነው? ማስጠንቀቂያዎች ከዛ በፊት ተሰጥተውታል ወይ? የሚገባው ሲባረር ደግሞ የሚገባው መብቶች ምንድናቸው? ገባ? አትችልም። ብዙ ነው አየ እዛ እንኳን የንግድ የኔ የሚባንክ ከንግድ ድርጅት በላይ በጣም ፐርሰናል አድርገህ የምታስበው የለም። እንደዛ ነው። ደግሞ ወደ ተቋማት ስትመጣ የሰዎችን ነገር ለመሸከም ሰዎች የሚሉህን ነገር ለመሸከም ገንዘብን አውቀድም አንዱ ራስን መካድ ያለብህ ያለው አይደለ? ሁለተኛ ገንዘብን መውደድ የለብን። ትልቁ መመዘኛ ገንዘብን የምትወድ ከሆነ ሌሎችን ሰዎች ልታገለግል አትችልም። ሌሎችን ሰዎች ሁሉ ለራስ ዓላማ ማዋል ነው የምትፈልገው፣ እንዲሰጡ ነው የምትፈልገው፣ ወይ ደግሞ በሆነ መንገድም ይሁን በእነሱ ገቢ ማግኘት ነው እንጂ ግን ምናየው ነገር አሁን በተቃራኒው ነው። አሁን ከምናወራው በተቃራኒ ነው መሬት ላይ ያለው እውነታ። በገንዘብ ፍቅር ያላበደ የቤተክርስቲያን መሪ የለም ማለት ደፍረስ ክትችል ድረስ። ስለዚህ አሁን ክብር ያልኩ ጋር ልመጣ ነው። ይቅርታ ሐሳቤን እንዳልዳርስተው ማለት ነው። አንተ አሁን እስከምን ድረስ ነው የምንገዛው ብለኛል አይደለ? የምንገዛው የእግዚአብሔር ቃል እስከሚከለክለን እስከሚፈቅድልን ደረጃ ድረስ ነው። ወንጌልን እስከማይጎዳ ድረስ። ለመሰለም ደግሞ ፕሮግሬሲቭ ነው ሂደቱ። በሂደት ነው እየጎለበተ የሚመጣው። አሁን ተቋማትን የሆነ ነገር እንዲያረጉ ስለዚህ አንሰማም ምናምን ምትል ከሆነ እየጠፉ ነው የሚሄዱት። እኔም ካልኩኝ አንተም ካልክ ምናምን በአንድ ቀን እናደማዋለን። አገርም የሚያወድሙ ሰዎች እኮ አሉ። አገር ስለ መሬቱ ይጠፋል እዛው ይጠፋል ማለት እኮ አይደለም። ሲስተሙን ግን መንግስት ምናምን የሚባለውን ነገር እኮ ሚንዱ አገሮች አሉ አይደል እንዴ? ተቋም እንደ ስርዓቱን ይንዱታል። ተመልሰው ግን ይናፈቃቸዋል። ፖሊስ የሚናፈቃቸው አገሮች አሉ። በጣም ገባ? እንደዚህ አይነት አንፈልግም ምናምን ያሉ የናፈቃቸው ሰዎች አሉ። ስለዚህ እስከምን ድረስ ነው የሚለውን አንተ ፈጥነ እምቢ ለማለት ከሆነ የሆነ መስመር እንዳሰምርልህ የፈለከው መጠንቀቅ አለብህ። አንተም ልብ ሰፊ መሆን አለበት። መሪዎች ብቻ ሳይሆን አንተም ሰፋ የሚመራውም የዛ ነገር አካል የሆነውም ሰውዬ ልቡ ሰፊ መሆን አለበት። ደግሞ በሂደት ይኸውልህ ነገሮች እንዴት እየተስተካከሉ እንደሚመጡ በቀጣይ ነጥቦች ላይ እናነሳዋለን። ስለዚህ ከኢጎ ነፃ ሆነ ለእግዚአብሔር ቃል ቀንተህ ደግሞ ሜጀር ዶክትሪንስ ማይነር ምናምን ኢሴንሻል ትምህርት ነን ኢሴንሻል ምናምን የሚባል እኮ አለ በቲዮሎጂም እኮ ገባ? አንድ ሰውዬ የሆነ ቃል ተሳሳተ ብለህ ሳይሆን ሜጀር ነገር ይጎዳል ይሄ ነገር የሚለውን ነገር አይተህ ከዛ ደግሞ ላለመገዛት ደግሞ በመገዛት የማትገዛበት መንገድ ያስፈልጋል። የተወሳሰበ ቃል ይመስላል። የመንግስት ሰዎች ምን ይላሉ መሰለህ? ወይም ደግሞ የኮንስቲቱሽን ሰዎች ህገ መንግስቱን ማሻሻል ከፈለክ ይለዋል ህገ መንግስታዊ በሆነ መንገድ ነው ይለዋል። ይሄን የሚቃወሙ አለ ኤክስትራ ኮንስቲቱሽናል በሆነ መንገድ ነው መሻሻል ያለበት። ለምሳሌ የብናምን ኮሚሽን ተቋቁሞ ወይ ደግሞ ይሄኛው ነገር ሰስፔንድ ተደርጎ ከዛ በጋራ ተወያይተን ምናምን ነው መሆን ያለበት የሚሉ ሰዎች አሉ። ህገ መንግስታዊ በሆነ መንገድ ነው የሚሉ ሰዎች ደግሞ አሉ። ያ ማለት ምን ማለት መሰለ? አንተ ህገ መንግስቱን በተቃወምክ ቁጥር ህገ መንግስቱ ይፍረስ የምትል ቢሆን ለምሳሌ ሌላ ህገ መንግስት እንኳን ለማቋቋም ግራውንድ አይኖርም። ምን ላይ ተነስተህ እንደው መሰባሰቢያ መንገድ እንኳን እንደገና 20 ዓመት ሊፈጅ ይችላል። ምንም ደግሞ እኮ ስማ ሀገራት አሁን ከጊዜ ወደ ጊዜ እየተጠናከሩ ምናምን እየመጡ ይመስለናል አይደል? ሲፈርሱ ደግሞ እንዴት ብትንትን እንደሚሉ አይተሃዋል? ባልተለመደ ሁኔታ ነው እንደዛ የሚሆኑት። ስለዚህ የማትቀበለው ነገር ሲኖር ተቀባይነት ባለው መንገድ ያንን መግለጽ አለብህ ማለት ነው። ነገሩን አልተቀበልከው
የምትገልጸው ግን ምን ባለው መንገድ መሆን አለበት? ቀባይነት ባለው መንገድ። በጣም ለምሳሌ ስሜት ይሰጥ። የዶክትሪን ልዩነት ከሆነ ያለው በዶክትሪናችን ላይ እንደዚህ ስለማይል እንዴት ይታያል ብለህ ነው የምትመጣው ማለት ነው። እያፈረስክ ሳይሆን እያፈረስክ ልሂድ ካልክ ከባድ ላይሆን ይችላል፣ ግን ዋጋ ያስከፍላል። ብዙ ችግር እየፈጠረ ይመጣል። ተመልሰህ የምታስተካክለው ለአንተ እኮ በግል ላይሆን ይችላል። እኔ እኮ ቸርች ስላለች አይደለም የምበላው የምጠጣው፣ ስራ መሰራው እኮ ቸርች ስላለች አይደለም። የኛ ቸርች ባትኖርም እኮ ሌላ ቸርች እየዞርኩኝ መኖር እችል ይሆናል። ላመልክም የእግዚአብሔርንም ቃል ላነብ ልጸልይም እኮ እችላለሁ። ተቋም እፈልጋለሁ ካልኩ ግን ከኔም አልፎ ለልጆች ያስፈልጋቸዋል ተቋም። በነገራችን ላይ እኔ ላደርግ የማልችለውን እኮ የሚያደርጉ ብዙ ያደርጋሉ ተቋማቱ። ለምሳሌ ቸርች እኔ አሁን ለምሳሌ ከቸርች ከመሄድበት አንዱ ምክንያቴ ልጆችን ይዤ መሄድ ስለምፈልግ ነው። ግልጽ ነው የምነግርህ። ላለመሄድ ብዙ ምክንያቶች አሉኝ። አንዳንድ ጊዜ እንደው ባልሄድስ መልባቸው ምክንያቶች አሉ። ድካምም በለው ጉብዝናም በለው በጉብዝናም ምክንያት ሊሆን ይችላል። ኖ አልቀበለው ምለው ነገር ሊሆን ይችላል። የሆነ ነገር አውቀህ ገብቶኝም ሊሆን ይችላል። እንደዛም ምለው ያዝጉኛልም ትላለህ ልል እችላለሁ። ስብከቱ ግን ሳስብ የሚገርም ማለት ነው። እርግጠኛውን የምነግርህ ነገር እነሱ የሚያደርጉላቸውን ነገሮች እኔ ለልጆች አላረግም። በጣም እኔ እኮ ለልጆቼ ብዙ ነገር እኮ ነው ማረገው። ህይወቴን ሰጥቼ እኮ ነው የምኖረው። ከቀን ቀን እኮ እያሰብኩ ነው ስለ ልጆቼ የምኖረው አይደለ? ግን እኔ ማላደርግላቸው ብዙ ነገር አለ። ያ ተቋም የሚያደርግላቸው ከሰዎች ጋር መገናኘት የሚችሉበት እድል ነው። ታለንታቸውን ዲስከቨር የሚያደርጉበት እድል ነው። በራስ መተማመናቸው ከእግዚአብሔር ቃል የሚገኘውን ጥበብ የሚያገኙበት እድል ነው። እኔ ኮን ላደርግላቸው ከምችለው በተለየ ነው የምነግርህ። ምን አላደርግም ማለት አይደለም። እኔ አለኝ ለልጆቼ ማደርግበት መንገድ። ግን ያንን ከኔ ማግኘት የማይችሏቸው ብዙ ተቋሙ ከኔ በላይ ለነሱ አስፈላጊ የሚሆንበት ብዙ ነገር አለ። ስለዚህ የማልቀበለው ነገር ሲኖር ተቀባይነት ባለው መንገድ ነው ማድረግ የሚገባኝ እንጂ ግዴታ ግን አሰስገሰሱን ሁሉ እየተቀበልኩኝ የእግዚአብሔር ሰው ላል የእግዚአብሔር ሴት በላለች መሪው ከተናገረ አልቋል ፖፑ ምናምን ፓፓ ባባ እያልኩኝ መቀጠል አይጠበቅብኝም። ይሄንን በደንብ ማየት ያስፈልጋል። ሁሉም ፓፓ ስለሆኑ ብዬ ነው። ሁሉም ፓፓ ነው። ደግሞ ሚስቶቻቸው ደግሞ ማማ የሚሆን ባይ ዲፎልት ነው፣ ግዴታ ነው እኮ። አሁን እኮ እሱ መንፈሳዊ አባቴ ከሆነ እሷ መንፈሳዊ እናቴ ባይ ዲፎልት ማሚ ትሆናለች። መንፈሳዊ ስፒሪቹዋል ማዘር ትሆናለች። መንፈሳዊ እናት ስለዚህ ጉዳይ ራሱ የሆነ ቀን በደንብ ማውራት አለብን። መንፈሳዊ አባት፣ መንፈሳዊ እናት፣ መንፈሳዊ አክስት ነው። ግን ከመሪነት ጋር የተያዘ እስቲ ቆይ አጠይቃለሁ። ወደ መጨረሻ የምጠይቀው ጥያቄ ነው። አሁን መሪነት፣ አሁን ስለ መሪነት ነው በጣም እያወራን ያለ ነው ዛሬና መሪነት እንግዲህ በጣም ብዙ መሪዎች አሉ ቤተክርስቲያን ውስጥ የምናያቸው። መሪነን ብለው የተቀመጡ የቤተክርስቲያን ተቋማትን የወንጌላውያንን ወክለን የምናወራው ከዛ ጋር የተገናኘ ነገር የሚመሩ በጣም ብዙ ሰዎች አሉ የምናውቃቸው። ግን መሪነት በተፈጥሮ የሚሰጥ እግዚአብሔር የሚሰጥህ ነገር ነው ወይስ ደግሞ ራስህ እያዳበርከው የምትመጣው ነገር ነው? ይሄ ነገር ራሱ ግልጽ መሆን አለበት። ለምን በጣም ብዙዎች ናቸው መሪነን ብለው የተቀመጡት ግን መሪ ናቸው ብለህ ልትቀበላቸው አትችልም። በጣም ብዙዎች ማለት መሪ ማለት እኮ የሆነ አቅጣጫ የሚያሳይ መንገድ የሚያሳይ የሚመራ ነገር ነው አይደል? በጣም ብዙዎቹ ደግሞ አቅጣጫ የሚያጠፉ ናቸው አሁን ላይ ያሉት በተለይ ቤተክርስቲያን ውስጥ ያሉ መሪዎች። ስለዚህ መሪነት አሁን አንዳንዱ በአይን እግዚአብሔር ዝም ብሎ የሚሰጠው መሪ የሚያደርገው ነው ወይስ ሰውየው የሚያዳብረው ነው የሚለው ነገር ላይ ብናወራ ደስ ይለኛል። ይሄ ያው የኛ ክርክሮች አይደለም፣ የቆየ ክርክር ነው። አንዳንዶቹ ቦርን ኤ ሊደር ሲፈጠር ራሱ መሪ ነው፣ መሪነት ሲፈጠር መሪ ሊሆን የተፈጠርኩት ብለው የሚያስቡ ሰዎች አሉ። በሌላ መንገድ ሁሉም ሰው መሪ ነው ብለው የሚያስቡ አሉ። ከሱ ብንጀምር ከዛ በኋላ ደግሞ እኔ ነው ሁሉም ሰው አይደለም እኔና እኔን የመሰሉ ሰዎች ናቸው ለመሪነት የተፈጠሩት ብለው የሚያስቡ ሰዎች አሉ። ሌሎቹ ደግሞ ከልጅነት ወይም ደግሞ ከሆነ እድሜ ጀምረህ ኤክስፖዠር ሲኖርህ መሪነትን እየተለማመድክ የመምጣት እድል ይኖራል። ስለዚህ መሪነት በመወለድ ሳይሆን በማደግ ሂደት ውስጥ የሚገኝ ነው ተብሎ ይታሰባል። በጣም ቲዮሪቲካል እንዳይሆን ጉዳዩ ወደ ቤተክርስቲያን አመራር ስንመጣ የሚገባን ነገር አለ። እኔ አሁን በግሌ መሪ እንደሆኑ የሚሰማኝ ሰዎች አሉ። መሪ ናቸው ብለው የምትቀበላቸው አሉ። ምክንያቱም
እኔ ወይም ደግሞ ሌሎች ሰዎች ሊያደርጉ የማይችሉትን ነገር ማድረግ ይችላሉ። በቀላሉ ነው የሚያደርጉት። በነገራችን ላይ አንድ ነገር ውስጥ አለ ማለት በቀላሉ ልታደርገው ስትችል ማለት ነው። በከባዱማ እኔም ላደርገው እችላለሁ አይደለ? ግን በቀላሉ ዝም ብለህ በቃ እንደ ዲፎልት ልታደርገው የምትችለው ነገር ደረጃ ይመጣል። ስለዚህ እኔ በግሌ መሪ ለመሆን የተፈጠሩ ሰዎች አሉ ብዬ ነው ማምነው። ኦኬ እንደሱ ብዬ ነው። ለሀገር መሪነትም ለተቋም መሪነትም ለቤተ ክርስቲያንም እንደዛ አይነት ሰዎች አሉ። እንደዛ ቢታዩ ብዬ ነው ማሰበው። ግን ምን መሰለህ ምንም የፈለገ መሪ ሆኖ ቢወለድ ሰውየው ነገሩ የሚዳበረው ግን በሂደት እንደሆነ ጥርጥር የለውም። ራሱ ላይ በደንብ መስራት አለበት። ዝግጅት ጥሪ ብቻ ሳይሆን ወይም ደግሞ ጸጋ ብቻ ሳይሆን ዝግጅትም ያስፈልጋል። የተለያዩ የሊደርሺፕ እውቀቶች ያስፈልጋሉ። እውቀት ብቻ አይደለም፣ ልምድ ያስፈልጋል፣ ልብ ያስፈልጋል። ልቡ እንኳን በተፈጥሮ ነው የመጣው ብንል ልምድ ያስፈልጋል። ልምዱ ከምንድን ነው የሚመጣው? ከእውቀት ነው፣ ከመማር ነው። ከመማርና ከመኖር ነው የሚመጣው። በጥቂት ደረጃ ጀምሮ ያንን ነገር ከመተግበር። ለምሳሌ መጽሐፍ ቅዱስ የገዛ ቤተሰቡን ያላስተዳደረ የእግዚአብሔርን ቤተክርስቲያን እንዴት ያስተዳድራታል ይላል። ምን ማለት ነው? ቤተሰቡ ላይ መጀመሪያ መሪ ሆኖ መገኘት አለ። እንደዛ ነው። አሁን የአሜሪካኖቹ ምናምን አሁን በተለይ የነ ትራምፕ ታውቃለህ የቤተሰብን አመራር የሚቀበል አይነት እንትን ይዘው ነው የሚመጣው። የኮንሰርቫቲቮቹ በብዛት ለዛ ነው ልጆቻቸውን ይዘው ሚስቶቻቸውን ይዘው ምናምን ፋሚሊ ላይ በጣም ፎከስ ያደርጋሉ። ፋሚሊ መሪ ፋሚሊው ወሳኝ ነው። ፋሚሊውን እንዴት መርቷል የሚለው ራሱ ሊታይ ይችላል። ይሄ ማለት ነው በትንሹ በቤተሰቡ ደረጃ ደግሞ በአመታት ሂደት ውስጥ ተለማምዶታል ይሄንን ነገር አሳድጎታል የሚለው ነገር ነው የሚያስፈልገው ማለት ነው። ስለዚህ መሪነት አሁን መሪዎችን ቅድምም እንዳልነው ሲሳሳቱ ለምሳሌ የተሳሳተ አመራር ሰጡ ስንል አጓደሉ የሆነ ነገር ስንል ልባችን ትንሽ መስፋት ያለበት አንዱ ምክንያት እነዚህ ሰዎች በማደግ ሂደት ላይ ናቸው ያሉት የሚለውን ማገናዘብ ያስፈልጋል። የፈለገ መሪ ሊሆን ይችላል፣ ካንተ መካከል የወጣ ሰውዬ ነው ዞሮ። ስለዚህ ትንሽ እድል መስጠት ያስፈልጋል። ገባ? ይፈንጭ ማለት ሳይሆን ተቆጣጣሪ እንደሌለው አለቃ የለሽ ሰው መሆን አለበት ማለት ሳይሆን ሁሉ ጊዜ የየትኛውም ተቋም መሪዎች የተቋሙ አካላት ስቴክሆልደርስ የሚባሉ መሪዎቻቸው እንደሆኑ ማወቅ አለባቸው። ይሄ እንዳለው ሆኖ ነገር ግን እድል የምንሰጣቸው በማደግ ሂደት ውስጥ ይሄ ነገር ይሻሻላል ብለን ስለምናምን ነው። ገባ? ሌላው ደግሞ ስህተቶቻቸውንም ለይተን ማየት አለብን። በአመራር ላይ የመጣ ስህተት ነው ወይስ በግል ህይወት? አንዳንድ ጊዜ ለይተን ባለማየታችን ምክንያት በግል ህይወታቸው ትንሽ ስህተት ሲያጋጥማቸው ሰዎች ቀጥታ ወደ ተቋሙ ላይ ክፍተት የፈጠረ አይነት ነገር እንደሱ መፍታን ተገቢ አይመስለኝም። ትንሽ ለግል ህይወቱ እድል ሊኖር ይገባል። ሰውየው ሊሳሳት ይችላል ምናምን እንዴ ምን ማለት ነው? ልክ መሪ ሲሆን ሁሉም ነገር ተጠናቆ ያልቃል ማለት ነው ወይስ ተጠናቆ ያለቀለት መሪ ነው የምናመጣው? ይሄ ሊሆን አይችልም። ስለዚህ የፐብሊክ ነገሩን የአገልግሎቱን ጉዳይና የግል ህይወቱን ለይቶ ለግል ህይወቱ ትንሽ ሰፋ ያለ በአገልግሎቱና በመሪነቱ ደግሞ የተወሰነ ኮንትሮልድ የሆነ እይታ ነው ሊኖረን የሚገባው ማለት ነው። ምክንያቱም እኔ ዝም ብዬ ሳየው አሁን የመጽሐፍ ቅዱስንም ስታነበው የእምነት አባቶች የሚባሉት ከዛም በኋላ ያሉት አፖስቶሊክ ፋዘርስ ከሚባሉት ጀምሮ የተለያዩ ሂደቶችን ስታይ ለግል ስህተት ወይም ደግሞ ለግል ህይወት ግድፈት ማለት ነው ስፔስ ነበራቸው። ለአስተምሮ ሲሆን ነው ፈጠንና ጨከን የሚሉት። ለምን መሰለ? አንተ እንዲህ የሚባል ነገር ችግር የለውም። አንተ አሁን የሆነ ስህተት ተሳሳትክ እንባል፣ የሆነ ጥፋት አጠፋ፣ ዘሞትክ ልበልህ ወይስ ደግሞ ምን ልበልህ? እንደዛ
አትበለኝ ለምን አንተ ለምን ምሳሌ ማ ግዴታ ጋር ግዴታማ ምሳሌ ሞን ካልቻልክማ ዞር በል እዚህ ጋር ካሜራ አይወላ አሁን የዘሞተ ሰውና ዝሙት ችግር የለውም ብሎ ያስተማረ ሰው እኩል አይደለም በጣም ልዩነት አለ ይሄ ስጋ ድካምና እኔ ዘሞተ ምናምን ብለ በጣም ያብራራ ምናምን ልትውልበት አይገባም በቃ ገባ ዘሞተ ዝሙት ችግር የለውም ብሎ ካላስተማረ ስተቱን ተቀብሏል ማለት ነው ባይ ዲፎልት ገባ ተቀብሏል ማለት ነው ስለዚህ ለዚህ እድል ልሰጠው ይገባል ድካሙን አምኗል ድካም እንደሆነ አውቋል አውቋል ማለት ነው ማወጅም አይጠበቅበትም በተሳሳተ ቁጥር እየወጣ ለህዝብ ማወጅም አይጠበቅበትም መጀመሪያ ማየት በተሻለ ደረጃ ማየት የሚያስፈልገው ትምርቱን ነው ማለት ነው ትምርቱ ግን ዝሙት ችግር የለውም ምን ችግር አለው እንትን አይደል እንዴ እንትንስ ቢሆን ምናምን የሚል ከሆነ ግን አንደኛ ብዙ ዘማያዋንን ይፈጥራል አይደለ የእግዚአብሔርን ቃል ይጋፋል የእግዚአብሔርን ቃል ይጋፋል ማለት የእግዚአብሔርን ክብር ይነካል እግዚአብሔርን ይቃወማል ማለት ነው የእግዚአብሔርን ሐሳብ ይቃወማል ማለት ነው ይሄ ሰውዬ መቀመጥ አለበት በቃ የሆነ ምንድነው በኮቪድ ጊዜ እንደሚባለው አይነትም ደረጃ መሆን ሊያስፈልገው ይችላል ሊዘጋበት ሊያስፈልግ ይችላል ይሄ ሰውዬ ኳራንታይን መደረግ ሊያስፈልገው ይችላል ግን መሪው ከሚስቱ ጋር ተጨቃጨቀ ሚስትየው እንደዚህ ልጆቹን በደለ አለች ምናምን ይያልክ በእያንዳንዱ ነገር እየተነሳ ግን የተሳሳተ አመራር እንደሚሰጡ ሰዎች አድርገ ገባ መቁጠር አይጠበቅብህ አሁን የትኛው ሐሳብ ላይ ነው ያለነው መሪዎች በመፈጠር ነው በሂደት ነው የሚያድጉት የሚለው ነው ያየን ያለነው ስለዚህ የማደግ ሂደት ልንሰጣቸው ይገባል ዞሮ በየትኛውም ደረጃ ከኛ የተሻለ እይታ ሊኖራቸው ይችላል ከኛ የተሻለ ተፈጥሮ ሊኖራቸው ከኛ የተሻለ ጥሪ እንበልና ሊኖራቸው ይችላል ግን ያለቀላቸው ላይሆኑ ይችላል ቢያንስ ለተወሰኑ ሰዎች ይወል ቁጭ ብለህ እኮ አመራር እየተሰጠ 80 ሰው አሜን እያለ አንተ ነህ ምናልባት አንተና ካንተ ጋር ያሉ 19 ሰዎች ሊሆኑ ይችላሉ ስተት ነው የሚሉት ያ ማለት ምን ማለት ነው አንተ በደረስክበት ደረጃ ነው ጉዳዩን ያያየው ያለው ማለት ነው ሌሎች እኮ በሰላም እየኖሩ ነው የእግዚአብሔር ሰው እንደዚህ ብሏል ብለው አንተ ነህ እየተቃወምክ ያለው አያውን በማደግ ሂደት ውስጥ ነው ምዘናው የሚመጣው በማደግ ሂደት ውስጥ ነው ደግሞ የነሱም የተሻለ ነገር እየመጣ ሊሄድ የሚችለው ስለዚህ እድል መስጠቱ ምናምን አስፈላጊ ይመስለኛል በተቻለ መጠን በኋላ ላይ ታነሳው እንደሆነ አላቅም እንጂ ይኸውልህ ዲስትራክቲቭ እንዳይሆን ማድረግ ያው አንዱ መንገድ ሊደርሺፑን ኮሌክቲቭ ማድረግ ነው ኮሌክቲቭ ሊደርሺፕ የሚባለው የሆነ ሰው ይፈላጭ ቆራጭ የማይሆንበት ፕላትፎርም መፍጠር ማለት ነው የተለያዩ አይነት አመራር አይነቶች አሉ ቸርቾች የሚከተሏቸው ግን ይኸውልህ ሰውየው በሰውየው ድካም ደረጃ እንዳይሆን አመራሩ በሰውየው በሱ ዕውቀት ደረጃም ብቻ እንዳይሆን አመራሩ ሌሎች ሰዎች የሚያዩት መሆን አለበት ያ ሲሆን ኮሌክቲቭ ሊደርሺፕ የሚባለው ጥሩ ነው በተለይ ለቸርች በደንብ ተቀባይነት ያለው ነው ይሄ ካሪዝማቲክ ምናምኑ ነገር ከመጣ በኋላ አፖስቶልስ ወይም ፓስተርስ የሚባሉት ብቻቸውን የመምራት ፓስተራል ሊደርሺፕ ተብሎ እንደሱ አይነት ነገር ትንሽ እየዳበረ እነሱም ደግሞ መጀመሪያ ሲጀምር ፖዚቲቭ በሆነ መንገድ ቢሮክራሲው ስራውን እንዳይሰራ ይከለክለዋል ገባ ይሄ ሽማግሌ ተሰብስቦ 9 ሰው አይቶት 11 ሰው አይቶት ምናምን የሚለው ነገር ነገሩን ያዘገየዋል ግን ብሎ ያንዛዛዋል የሚልም ኮንሰፕት ስለነበረ የሆኑ ሰዎች ሲመጡ እየወሰኑ የተሻለ ስራ ለመስራት ተጠቀሙበት አስበው ነው ነገሩ የተጀመረው ያው በሂደት ግን በማንኛውም ሰው ውስጥ ያምባገነንነት ቴንደንሲ ስላለ ያያዘነበለ በደሙ በአጋጣሚዎችና በሁኔታዎች ውስጥ ደግሞ ያ ነገር እየተገለጠ ምናን ያስቸግራል ስለዚህ በተቻለ መጠን ኮሌክቲቭ ሊደርሺፕ አድርጎ ኮሌክቲቭ የሆነው ሊደርሺፕ የሚያመጣው ነገር ደግሞ ልባችንን ሰፋ ያረግን መንቀበል ምናምን ከሆነ የሚያኗኑር ይመስለኛል መሪነት መሪ ሚለውን ሲገልጹት ይባክ ሞደርን ሊደርሺፕ የሚባለው ኮንሰፕት ተጽኖ ፈጣሪ ነው የሚለው ባጭሩ በሆነ ኤሪያ ላይ ተጽኖ መፍጠር መቻል ነው የሚለው ባጭሩ ስለዚህ
መሪዎቹ በሆነ ጉዳይ ላይ ተጽዕኖ እየፈጠሩ የመጡ መሆን ይኖርባቸዋል ማለት ነው። ስለዚህ ተጽዕኖ ፈጣሪነታቸውን ግንዛቤ መስጠት ያስፈልጋል። በተጽዕኖ ፈጣሪነታቸው ምክንያት ደግሞ ያልተገደበ ነፃነት እንዲኖራቸው ማድረግ ማለት መቻል አይደለም። ይሄ አሁን የሚያሳይ ምንድነው ሂደት ነው። ዝም ብሎ ቤተሰቡ ላይ ተጽዕኖ እየፈጠረ የሆኑ ልጆች ላይ ተጽዕኖ እየፈጠረ የሆነ ግሩፕ ላይ ተጽዕኖ እየፈጠረ የመጣ ሰው የቤተ ክርስቲያን መሪ ቢሆን ወይም ደግሞ ቀበሌና ወረዳና ምናምን የሆነ ነገር ያደረገ የመጣ ሰው ፋይናሊ የሀገር መሪ ቢሆን ነገሩን የመገንዘብ እድልም አለው። ገባህ? ነገሩን የሚይዝበትን መንገድ ያውቃል። ደግሞ እኛንም ለመምራት የተሻለ እይታ ይኖራል። ልምዱ በጣም ከፍ ያለ ይመጣል። ስለዚህ በሂደትም ሊያድግ ይችላል የሚለውን ለማጠናከር ነው። በጣም አሪፍ። እንግዲህ ስለ መሪነት በጣም አሪፍ ነገር ነው ያወራን የመጣ ነው ኦሪ። አሁን አንድ ማንሳት የምፈልገው ነገር አለ። አሁን ቀደም ቤተክርስቲያን ውስጥ ያለ ሰው ሰሚት ስለ ማድረግ እንዳለበት መገዛት እንዳለበት ከበላይ ላሉ ለመሪዎቹ አውርተናል በደንብ። ከዛ አንዳንዱ ደግሞ በቃ ሰሚት ላለ ማድረግ የሚወጣ አለ እናም ብለናል። ግን መሪነትን መፈለግ በራሱ ችግር አለ። አሁን ይሄ ልክ ነው። ይሄ በጣም ወሳኝ ነገር ነው። መደባለቅ የለበትም። አላለ መገዛት ፈልጎ የሚያፈነግጠውን ሰውዬና የመሪነት ፍላጎት ያለውን ሰውዬ በምንድነው አንድ ላይ ለዋልቀን ማየት የለብንም። ያም እኮ መሪነትን ፈልጓል ግን አፈንጋጭ ነው። መገዛት ፈልጓል መገዛት ስላልፈለገ ስላልፈለገ ነው። ይሄኛው ደግሞ መሪነት ውስጥ ካለ ድረስ መሪነትን መፈለግ አለበት። መጽሐፍ ቅዱስ ጢሞቴዎስ ላይ ይመስለኛል ማንም ኤጲስቆጶስነትን ቢፈልግ መልካምን ነገር ይፈልጋል፣ ያበረታታል መፈለጉን። መሪነትን መፈለግ በጣም ጤናማ ነገር ነው። ይኸውልህ ቅድም አሁን መሪዎች ቢሳሳቱስ፣ መሪዎች ከኛ ያነሱ ሆነው ብናገኛቸውስ? እንደዛ ልታገኛቸው ትችላለህ። መሪ ይሄ ለመሪም ጠቃሚ ነገር ነው። መሪ የሚመራውን ሰው ሁሉ እንደሚበልጥ አድርጎ ማሰብ የለበትም። በጣም ብዙ ችግር ያመጣ ነገር ይመስለኛል እሱ። ጉባኤ ውስጥ አንተ መድረኩን ስላገኘህ ብቻ ውስጥ ያለው በሙሉ አንተ ስለምትበልጠው የሚከተል አይነት የሚሰማቸው ሰዎች አሉ። እንደ አድናቂ ነው የሚቆጥሩ ማለት ነው። አንተ ይወደኛል፣ እኔ አገልግሎቴን ይቀበላል ምናምን። በጣም የሚገርመኝ ነገር በጣም አሁን ባለው የቸርች አገልግሎት ሰዎች ያው ሴሌብሪቲ የመሆን ይኸውልህ በጣም የሴሌብሪቲነት ዘመኑ ይሁን እንዴ ነው ሰው የመደነቅ እድል ብዙ ነው ያለው አይደል? በዚህ ዘመን የመጣልም የመናቀ የመሰደብም እንዳለ ሆኖ መደነቅ ደግሞ አለ። በትንሽ ነገር ሰዎች አድናቂ ነኝ እንትን ነኝ ምናምን እና አገልጋዮችም ህዝባቸው እንደ ሴሌብሪቲ ማየት ነው በጣም ትልቅ ችግርም ደግሞ ይፈጥራል። አገልጋይ እንደ ሴሌብሪቲ ያሉ እሱ ብቻ እንዳይመስል ሰዎቹ ተሳስተው ነው ህዝቡ ልትል ትችላለህ። አገልጋዩ ደግሞ ራሱን እንደ ሴሌብሪቲ አይቶ ህዝቡን እንደ አድናቂዎቹ ነው የሚያየው። አድናቂ እኔ በፊት በአርት ስራ ምናምን በመኖርበትም ሰዓት የጓደኞቼ የምነግራቸው ነገር አድናቂው ነው። ሰዎች አድናቂ ነን ብለው ሊመጡ ይችላሉ። ግን ሰውየውን አንተ እንደ አድናቂ አይደለም ማየት ያለበት። እንደ ተመልካች ፊልም የምትሰራ ከሆነ ተመልካች ነው፣ ፊልሜን የሚያይ ፊልሜን የሚወድ ልትል ትችላለህ። ምናምንም ዘፋኝ ምንም ኮንክ አድማጭ ነው እንጂ ማለት ያለብህ አድናቂ ፋን የሚለውም ራሱ አሁን ፋን ማለት አድናቂ ማለት አይደለም ራሱ አይደል እንዴ? ዝም ብለን እንተርጉሙ ብንል አሁን ፋን ማለት አድናቂ ማለት ነው እንዴ? አይደለም። ያንተን ስራዎች የሚከታተል ሰውዬ ማለት ነው። ገባህ? አሁን ደግሞ ቸርች ላይ ይሄ በጣም አደገኛ ነገር ነው። ሰዎች ራሳቸውን ሌላውን ሰው እንደ አድናቂያቸው ነው የሚቆጥሩት። ስታገለግል ራሱ ይኸውልህ አንዳንድ ቦታዎች ላይ ያው ይሄ ሲንግል ሊደርሺፑን ወይም ደግሞ ዋን ማን የሚባለውን መንገድ በጣም ነው እኔ ምፈራው። የግድ ችግር ያመጣል ብዬ አይደለም፣ ባለፈውም ተናግሬያለሁ አይደለ? ፓስተራል ሊደርሺፕ ችግር ነው ማለት ሳይሆን ለችግር ግን የተጋለጠ ነው በደንብ። በቃ ሰውየው ሰነፍ ከሆነ፣ ሰውየው ሌባ ከሆነ፣ ሰውየው ትዕቢተኛ ከሆነ፣ ሰውየው የሆነ ነገር ከሆነ ያንን ማኒፑሌት የማድረግ እድሉ በጣም ሰፊ ነው። ኮሌክቲቭ ሊደርሺፕ ቢሆን የማይፈጠረው እድል አለ ነው እንጂ በተሻለ ጤንነት በግልም በፓስተራል ሊደርሺፕም ሆነው የሚመሩ እኮ አሉ። ጤነኛ ደግሞ ከሆኑም እንዴት መሰለ የሚሆነው ፓስተራል ሊደርሺፕም ሆኖ
ኮሌክቲቭ የማረግ ባህሪ ይኖራቸዋል ሰዎቹ ሌላውን ሰው ከሰሙ የእንትኑን ቡድን ከሰሙ ያገልግሎት መሪዎችን ከሰሙ ሌሎችን ትልልቅ ሰዎችን ከሰሙ ምናምን ከሰሙ እኮ ያ ነገር ይረግባል አይደል እንዴ እንደዛ እኮ የመሆን እድላቸው ጤናማ ከሆኑ ነው ጤናማ ይሆናሉ ብለን ግን ሰዎችን ለምንድን ነው የምንተማመነው እንዲህ የሚባል ነገር የለም ሆነው ካላየናቸው እንዲህ የሚባል ነገር የለም እኔን አንተ ኦሪ ምንም ማያረገንም ምናምን የምትለኝ ምንድነው እንደዚህ የሚባል ነገር የለም ገባ ህግ የሚያስፈልገው በመንግስት እኮ ስታይ ህግ አውጪ ህግ አስፈጻሚ ህግ ምናምን የሚባለው እኮ አንዱን ቼክ እንዲያደርገው እኮ ሶስቱ መተማመን ስለማይቻል የመሰዎቹን እኮ መርጣናቸው አለ እነዛም እኮ መናቃቸው ሰዎች ናቸው የሚያስቡልን ሰዎች ናቸው ግን ምን ይዛቸው ነገር ያስፈልገናል እነሱንም ቢሆን ምን ገደብበት መንገድ ስለሚያስፈልገን ስለዚህ ስታገለግልም አሁን ሄደ አንድ ቸርች እኔ ያው ብዙ አመት ስለኖርኩ ቸርች ውስጥ እድሜም ትንሽ ስላልሆነ ብዙ ሂደት ውስጥ አልፌያለሁ አንዳንዱ ጋር ሄጄ በትጋት በተለይ ሳገለግል ሰዎቹ እንዴት መሰለ የሚያዩት እኔን ራእያቸውን ምን ያህል እንደተቀበልኩ ነው አርገው የሚገልጹኝ እና በጣም የሚያግዘኝ ቀኝ እጄ ግራ እጄ ምናምን በቃ መሄድ አልችልም ከዛ በኋላ እኔ እዛ ቦታ እኔ እግዚአብሔር መንግስት ብዬ በማደርገው ነገር እነሱ ግን የነሱ አድናቂና የነሱን ነገር እማራምድ የነሱ አጋዥ በምንም ደረጃ ቢሆን አጋዥ ነው ለሆነ የምችለው ማለት ነው እንደዛ አድርገው ነው የሚያስቡኝ እነዚህ መሪነትን የሚፈልጉ ሰዎች ችግር ነው ወይ መሪነት መፈለግ ነው ችግር አይደለም አሁን ቀደም እንዳልኩት ጤናማ በሆነ መንገድ ውስጥ ማለፍ ነው መሪ ለመሆን በነገራችን ላይ የቤተ ክርስቲያን መሪ ለመሆን የቤተ ክርስቲያን ሽማግሌ መሪ እና ሰብሳቢ ለመሆን መፈለግ አለበት አንዱ ያኛው ግድፈት ያለበትን መሪ መቀየሪያው መንገድ አንተ ኤክስፖዝ መሆን አለበት ወደዛ ሂደት ውስጥ መግባት አለበት አልገባም ብለ ቁጭ ብለ አይ ይሄኛውን ሰው ያልፈልገው ሌላ ሰው ይፈለግ ማን ይፈለግ እንትን አካል መጣ እንዲህ የሚባል ነገር የለም በቃ ሽማግሌዎች የሚጠቀሙበት መንገድ አለ ለሽማግሌዎች ተቃውሞ ማቅረቢያ መንገድ አለ ያ የቀረበው ተቃውሞ ደግሞ የሚታይበት ፕላትፎርም አለ እኔ እንዳልኩት ካልሆነ ማለት አትችልም ተቃውሞም ቀድም እስከምን ድረስ ነው የሚለውን እንኳን የተሳሳተ ምሪት እንኳን መጥቷል የሚል ግንዛቤ ላይ ብትደርስ አቋም ላይ ብትደርስ ያንተ አንዱ ጤንነት መለኪያ የሚሆነው ማፈንገጥህ ሳይሆን አፈንግጠ እንዲያረጉ እኮ ያልክ ሌሎች ሰዎች ማባዛት መበከል ሳይሆን ይኸውልህ የምትበክላቸው ሰዎች አትጠቅማቸውም አንተ እኔ አንዳንድ ቸርቾች ጋር ቆይቼ ወጥቻ አውቃለሁ ስወጣ ቅር ብሎኝ ነው ወጣሁት አፈንግጬ ሌላ አልመሰረትኩም አልተከልኩም እና አልተመቻቸልኝም ማለት ነው ግን እዛ አካባቢ ያሉ ሰዎችን ዞር ብዬ ማየት አልፈልግም መንገር ይሄ ምናምን እንዲ ስለሆነ እንዲ ተባብለን እንዲ አልኩት እንዲ አርጎን ምናምን ለምን መሰለ ከዛው በበት ነው ያንን ቸርች እኔ ልሰበስበው ይችላል ደሞ ጴንጤ ደሞ ኦርቶዶክስ ሲጠነክር ጴንጤ ነው የሚሆነው አይደለ ጴንጤ ደግሞ ኤቲስት ነው የሚሆነው ታውቃለህ ሲጠነክር ይሄ በቃ ምናምን የሚል ከሆነና የሚያፈነግጥ ከሆነ ኤቲስት ነው የሚሆነው ይወጣ እንደዛ ነው የዩሮፒያን ምናምን የዌስተርን ኤቲስትነት እኮ ከጴንጤነት የመጣ ነው የሚባለው አንዳንድ ጊዜ ለምን መሰለ ጴንጤዎቹ የነዚህ ካሪዝማቲክ የሚባሉት ምናምኖቹ ብዙ ጥፋት ሲያጠፉ አዩ ወቅ ሲዘርፉ ማኒፑሌት ሲያረጉ ምናምን ሲያረጉ በጣም ብዙ ጥፋት ሲያጠፉ ምናምን ቀስ ብለው ነው የገባቸው ከስር አልገባቸው ነበር ከዛ በኋላ እግዚአብሔር ቢኖር እነዚህን ዝም ያለ እግዚአብሔር እኔን ምንድነው የሚለኝ ማለት ይጀምራል በእነሱ እየሰራ ዝም ያላቸው ምናምን እንዴ ምን እነሱን ዝም የሚለው እኔ ላይ ነው እንዴ ምናምን እንደውም የለም ቢኖር እኮ ምናምን የሚል ነገር ይመጣል እየዳበረ ቀስ እያለ ይመጣል ልክ ነው ገባ ስለዚህ እንትነት ጉብዝና አፈንጋጭ አይደለም ሊያደርግ የሚገባው ሁሉም ነገር ኦቨርናይት እንደማይሆን አውቀ በሳል እንግዲህ እድሜህ ምንህ ማተር ሊያደርግ ይችላል ለዚህ ግን ቀስ ብሎ ሊለወጥ እንደሚችል የሚገባ ከሆነ ዛሬ ባይሆን አንተ የዛሬ 10 አመት ይሄንን ተቋም መምራት እንደምትችል የሚገባ ከሆነ እንግዲህ ገብቶኛል ኃይለኛ ነኝ ስላልከ ነው ይሄንንም በጣም ልዩ ሰው ነኝ ብትል ለምሳሌ እኔ ታይቶኛል ምናምን ብትል ገብቶኛል ብትል
10 ዓመት መታገስ የማትችለው ለምንድን ነው? በ10 ዓመት ውስጥ ሌላ ቦታ ሄደ ምን ልታመጣ ነው? ብዙ እንዳይመስል ወዲያው ነው የምንደርስበት። 10 ዓመቱ ይሞላል እናያለን። ከ10 ዓመት በኋላ ስናይ ተጋግጠ ተፈላልጠ ተጣልተ ምን ብለ ከዛ በኋላ ምናምን ከ8 ዓመት በኋላ ተረጋግተ ምናምን ጭራሽ ወደኛ ከኛ ጋር ሁሉ ሰላም መፍጠር መጀመር ነው የምፈልገው። ይሄ ያየነው ነው። የሰማንያዎቹ አፈንጋጮች ያሁን አስታራቂዎች ናቸው አይደለም? በደንብ ናቸው። ያኔ ሙሉ ወንጌል ቤተክርስቲያን ይዘው ስንት ከዛ ከቀጠና 2 እንዳለ ሲወጡ የነበሩት አሁን አስታራቂ የነበሩት ኢትዮጵያ ሙሉ ወንጌል የአዲስ አበባ ሙሉ ወንጌል የተባባሉት አሁን አስታራቂ ናቸው አይደል? እንደዚህ አይሆን እንደዚህ ይሁን የሚሉ ናቸው። ቸርችም ወጥተው የከፈቱት ምናምን ድሮ የተወገዙ ምናምን ሌላውን እየነቀፉ ሌላውን እየተቹ ሌላውን እየበተኑ የሚያወሩት ሰዎች አሁን ግን ስታያቸው እገሌ የእግዚአብሔር ሰው እገሌ ምናምን የተባሉ የተረጋጉ ትንሽ ሰከን ያሉ ምናምን ሆነ ነው የምታገኛቸው። ስለዚህ ምንድነው ማድረግ የሚሻለ? ከ10 ዓመት በኋላ ይሄን የዚህ ተቋም መሪ ይሆናሉ ማለት አለ። በቀንነት ትችላለህ። መፈንቅለ መንግስት አድርገህ ሳይሆን መፈንቅለ መንግስት አድርገህ ሳይሆን ትመረጣለህ። እርግጠኛ ሆኜ ነው የምነግርህ። ደግሞ አንተ ገባኝ የምትለውን ነገር ካጠገብ ጀምር። ኳየር ቡድን አይደለ? እስኪ ያንተ የናንተ ኳየር እስኪ የተለየ ይሁን መጀመሪያ። የጸሎት ቡድን ነኝ ብለሃል አይደል? እስኪ ያንተ ጸሎት ቡድን ሰማይ ሳት ያውርድ መጀመሪያ። ምንድነው አገር ካልመራው የምትለው? ገባ? ስለዚህ በትመራም ታውቃለህ መሪነትን መፈለግ ችግር የለውም፣ ግን ሂደቱን በጠበቅ ለመመረጥ የሚያበቁ ነገሮች ያየ ምናምን መሪዎች የተወለዱ ናቸው ምንልበትም አንዱ ምክንያት ምንድነው? ቀደም ብለው ጀምረው ነው ዝግጅት የሚያደርጉት እንደማለት ነው። ልክ ነው። ገባ? ስለዚህ ያንን በዛ መንገድ ማየቱ ጥሩ። በጣም አሪፍ ፎሪ። እንግዲህ በጣም ቆንጆ ቆይታ ነው እያደረግን ያለነው ስለ መሪነት። አሁን በጣም ምድራችን ላይ የምንሰማው ነገር አለ። መንፈሳዊ አባትነት ከሌ መንፈሳዊ አባቴ ነው፣ ከሌ መንፈሳዊ እናትም ተጀምሯል። አሁን መጥቷል። እና ማለት ሴት የምትመራው ቤተክርስቲያን መምራት አለባት ወይ ፓስተር መሆን አለባት ወይ የሚለውን ሌላ ቀን እናወራዋለን። ግን መንፈሳዊ አባትነት የሚባለው ነገር በጣም እንትን እያደረገ መጥቷል። አሁን እያወራን ያለነው ስለ መሪነት ስለሆነ መንፈሳዊ አባትነትና መጀመሪያ እንቀበለዋለን አንቀበለው የሚለውም ሌላ ሰፊ ነገር ነው። ማንንም አባት አትበሉ ይላል መጽሐፍ ቅዱስ። አሁን ያለው መንፈሳዊ እናትነትና አባትነት ደግሞ ከመጽሐፍ ቅዱስ ጋር የሚጋጭበት ነገር አለ። እሱም ሰፊ ርዕስ ስለሆነ ሌላ ቀን እናነሳው እንችላለን። ግን ይሄ መንፈሳዊ አባትነት የሚባለው ከመሪነት ጋር ይያዛል። ከመሪነት የተወሰነ የሚለያይ ይመል አንዳንዱ ኦቨርላፕ ያደርጋል። አንዳንዱ ነገር ታውቃለህ፣ አንዳንዴ ተመሳሳይ ትርጉም ይኖረዋል፣ ሌላ ቦታ ደግሞ የተለየ ትርጉም ሊኖረው ይችላል። አሁን መንፈሳዊ አባትነት ሰዎችን ከማሳደግ ጋር ነው የበለጠ የሚያያዘው። ከመውለድ እንዳልልህ ከሰዎች አንወለድም ማለት መንፈሳዊ ውልደት ከሰዎች አይደለም፣ ከእግዚአብሔር ነው የምንወለደው። ነገር ግን ለመወለድ ያገዙንም ሰዎች መንፈሳዊ አባት የሚባሉበት ጊዜ አለ። ይሄ ዝም ብሎ በኔ እጅ ነው ጌታን የተቀበለው በኔ እግር ነው የሚባለው ሳይሆን አንተ መስከረህ ጸልየህ ወይ ደግሞ የእግዚአብሔርን መንገድ አሳይተኸኝ ካልተላኩስ እንዴት ይነግሯቸዋል? ካልተነገራቸውስ እንዴት ይሰማሉ? ስለሚል ዞሮ መልእክተኞች ስላሉ በሰዎች መዳን ሂደት ውስጥ ያለ ሰባኪ ስላልሆነ እነዚህ ሰባኪያን መንፈሳዊ አባት ሊባሉ ይችላሉ። ግን በዛ ብቻ አይደለም መንፈሳዊ አባት የሚባለው፣ አንዱ መነሻው ነው ያኛው። እንደውም መንፈሳዊ አባትነት በጣም መገለጫው ሰዎችን ማሳደግ ላይ ነው። ምክንያቱም መወለድ ከሱ ኢፈርት ጋር በደንብ የተገናኘም ላይሆን ይችላል። ድንገትም ነግሮ እኮ ሰምተህ ልትቀበል ትችላለህ አይደል እንዴ? መንፈስ ቅዱስ ይገልጥልሃል፣ እግዚአብሔር ይመራሃል፣ ትድናለህ። ተነስቼ እኔ የሆነች ቃል ስለነገርኩ የዚህ ሰው የአባት እኔ ነኝ መንፈሳዊ አባቱ ማለት በጣም ከባድ ነው። ግን ማሳደግ ግን ትርጉም ይሰጣል። በዚህ ሂደት ውስጥ የሚያስፈልገው ነገር ምንድነው እያልክ ደረጃውን እያየ ፊቸሩን እያየ ገባ እንዲያድግ እየገሰስክ የመጉድለቶቹን ትያርቅ ያስተካ ያው የሰው እድገት ብዙ ሂደት ይፈልጋል አይደለ? የቤተ ክርስቲያን አገልጋዮች ደግሞ ይሄ በጣም ብዙ ስራቸው ስለሆነ እነዚህ ሰዎች እንደዚህ የሚያደርጉ ሰዎች መንፈሳዊ አባት ሊባሉ
ልጄ ነህ ነው እንጂ የሚሉህ አሁን መንፈሳዊ አባትህ እኮ አይደሉም። መንፈሳዊ ልጄ ነህ ይሉሃል። ብዙ ልጅ ነው የሚፈልጉት ማለት የሚጦራቸው ማለት ነው። አስራት ምናምን በቃ የሚያመጣ ምናምን እንትን የሚያደርግ ሽቶና ሱፍ የሚያመጣ ብዙ ልጆች ልክ አባቶች መጽሐፍ ቅዱስ አባቶች ለልጆች ናቸው እንጂ ልጆች ለአባቶች አያከማቹም ነው የሚለው። ግን ይሄንን ጥቅም ፍለጋ ልጄ ነህ ነው የሚልህ። አንዳንዴ እኮ እስኪ አባቴ ሁን የሚሉም ሰዎች አሉ። ደግሞ ዝም ብለውም ተነስተው እንትና ነው አባቴ የሚሉም ሰዎች አሉ። አንድ የሆነ ሰው የመርጡና በተለያየ መስፈርት ይኖራቸዋል። በጣም አባቴ ሁን ከነሳ አባቴ ነው ይላል። አንዳንድ ማቃቸው ሰዎችም አሉ። በቅር ሄጄ አባት ሁነኝ አልኩት ምናምን ነገር የሚሉ ማለት ነው። አገልጋዩን ሄደው አባት ሁነኝ ይሉታል። ይሄ ስላነሳው ነው አስቸጋሪ ነው። አባቱ ነኝ ዝም ብለህ የሆነ ሰው እየተነስተ ሄደ አባቱ ነኝ ይሁንም እንደው ኮኔ ችግር የለውም ያሳድጋል ወይ ነው ጉዳዩ። ምን እንዲያደርግልህ ፈልገህ ነው አባቱ ነኝ የምትለው? ይሄ መንፈሳዊ አባትነት እስከሆነ ድረስ በመንፈሳዊ ነገር የመመገብ በመንፈሳዊ ነገር አንተን የመንከባከብ ኃላፊነት ነው የሚሆነው እንጂ ብር ያለውን ሰው እየሄደ አባቱ ነኝ ወይም ደግሞ ሌላ ፌመሱን ሰው ያክሰስ የሚሰጠን ሰውዬ ሄደህ አባቱ ነኝ ምናምን ይሄ ጨዋታ ነው። በዚህ ጨዋታ ውስጥ ብዙ የተበላሸ ነገር አለ። ብዙ ሰዎች ደግሞ አባቴ ነው ምናምን በሚል ብዙ ስህተት ውስጥ ገብተዋል። ዋጋም የከፈሉ አሉ። ምናቃቸው ልጆች አሉ በጣም ምን ያውን ዳዲ ምናምን እያሉ የሚጠሩ ረጅም ዓመት የሆነ ቤተክርስቲያን ውስጥ በጣም ዋጋ የከፈሉ በጣም እንትን ያደረጉ ልጆች ምናቃቸው እኔም አንተም ከዛ አንድ ቀን እንዳጋጣሚ ሌላ ቦታ ሄደው ተካፈሉ። ከዛ እንዳትመጡ ብሎ ሸኛቸው ማለት ዋጋ ከፍሏል እኮ አባት እንደዚህ ሌላ ቦታ ሄዶ ተካፈልክ ብሎ ማዕቀብ ቢጠልብ ሊሸከመ ነው የሚገባው። አባት ከሆነ ግን ማኒፑሌት ያደርግ ነው የሚፈልገው አባት ነኝ የሚል ሰውዬ። ሌላውማ አባት ነኝም ለምን ይላል አባት ነኝ ምናምን። ይኸውልህ አሁን እነዚህ እኮ አባቶች ናቸው የሚባሉት ሰዎች ኃላፊነታቸውን የሚወጡ ወይም ደግሞ ምን ማድረግ እንዳለባቸው የሚያውቁ አይደሉም። አባታችን ነን የሚሉ እነሱ እኮ መንፈሳዊ አባቴን አማከሬ ነው ይሄንን ሰራ መቀበል የሚል ሰውዬ እኮ አለ። ልጅ ሞልደው የሚሏል ቅድም እንደውም ዘለነዋል መሰለኝ። መንፈሳዊ አባቶች የሚባሉትም ወይም ደግሞ የቤተ ክርስቲያን መሪዎችም የሚሆኑ እያንዳንዱ ህይወታችን ውስጥ መግባት አለባቸው ወይ የሚለው እኮ በጣም ባውንደሪ ካስፈልጋል። መንፈሳዊ አባት ስለሚባለው ነገር በሰፊው አንድ ክፍል ይዘን ስለምናወራ እዛ ላይ በደንብ እናነሳለን። መንፈሳዊ አባት የሚባለው ነገር በጣም አሁን ይወልም አሁን አለ በዚህ መንፈስ እያልኩ ነው አይደል እየነገርኩ ያለሁት። በዚህ ዘመን ካለው ነገር አንፃር ግን የለም ብልህ ነው የሚሻለኝ። ባይኖር ይሻላል የለም ቢባል ይሻላል። ስፒሪቹዋል ዳዲ ስፒሪቹዋል ማም ምናምን የሚባል ነገር የለም። ደግሞ ለሴቶች ሹገር ዳዲ ናቸው አንዳንዴ ምንም እኮ እንትን የለውም እኮ እውነት ነው። ቻፓ የሚዘጡ እንዴ መንፈሳዊ በላንተ ይጸልይልኛል ብለ ሄደ ስንት ነገር ሆነን የሚሉት እዛ አይደል እንዴ? ትክክል ነው። አባትነት በነገራችን ላይ ይሄ በእነዚህ ብቻ ይመጣ አይደለም ታውቃለህ። አሁን ጆሴፍ ስሚዝ የሚባል ሰው ያለ እንትን ሞርሞን የሚባሉት ወይም ደግሞ ላስት የመጨረሻው የክርስቶስ ቤተክርስቲያን ምናምን ትባላለች። እሱ ሰውዬ ታውቃለህ ሁሉንም ፖሊጋሚ በሚባለው ያምናሉ። ብዙ ሚስት ማግባት ስለፈለገ ማለት ነው ነይ እያለ የሚያስተምር የነበረ ነው። ደግሞ ብራንች ዴቪዲያን ደግሞ የሚባሉ ዴቪድ ኮሬሽ ነው ምናምን የሚባል ሰውዬ ደግሞ አለ። እነሱ ደግሞ የነዛ 1840 1850 ናቸው። እነዚህ ደግሞ 1950 1960 ላይ ደግሞ ያሉ ናቸው። አሁንም ሊኖሩ ይችላሉ አሜሪካ ምናምን። እሱ ደግሞ ሁሉንም የጉባኤውን አባላት ነበር የሚያገባቸው። በግንኙነት ነው መንፈሳዊ ነገር የሚተላለፈው ምናምን እያለ ማለት ነው። ተታክሶ ነው ሁለቱም በነገራችን ላይ ከመንግስት ጋር እየተታኮሱ ነው የሞቱ። ጆሴፍ ስሚዝማ ክልል አንድ ጉታ የሚባል አካባቢ መንግስት አያስፈልገንም ብሎ ህዝብ ሰብስቦ መከላከያ ሰራዊት ሁሉ ነበረው። አዲስ አበባ አለ እኮ ጆሴፍ ስሚዝ እዚህ ሞርሞን አለ። አሁን ላልተዋል እየተቆራረጡ ምናምን ሄደዋል። በፊት እንደዛ ነበር። አሁን ምልህ ልምምዱ እነዚህ ሰዎች ጋር ብቻ አይደለም። አንተ አባቴ ነው ተብለ እንደፈለክ ማድረግ የምትችለው ነገር እድል ከመጣለ አባትም ነኝ አያትም ነኝ በቃ በኔ በኩል ነው ሁሉም ነገር ማለት አይቀርም። መስፈርት ግን አላቸው ሁሉም ነገሮች። ቀደምም ባለው ላይ አሁን ማጠቃለል የምፈልገው እኔ መንፈሳዊ መሪነት ይሁን መንፈሳዊ አባትነት መስፈርት አለ። መጽሐፍ ቅዱስ ይላል ኤጲስቆጶሳት እንዲህ ሊሆኑ ይገባቸዋል 12 ነው 14 መስፈርት። ዲያቆናት እንዲህ ሊሆኑ ይገባቸዋል 12 ነው 14 መስፈርት።
ሽማግሌም የቤተ ክርስቲያን ሲመረጥ መሪም ሲመረጥ እነዚህን መስፈርቶች ቀደም እኮ የእግዚአብሔርን የቤተሰቡን የገዛ ቤተሰቡን ማስተዳደር የእግዚአብሔርን ቤተ ክርስቲያን እንዴት ያስተዳድራታል የሚለው አንዱ መስፈርት ነው። ለብዙ ወይን ጠጅ የማይጎመጅ ይላል። ረብም ማይወድ ነውረኛ ረብን የማይወድ ይላል። እንደዚህ ይላል። ከአንድ ሚስት ባል ይላል። አዲስ ክርስቲያን አይሁን ይላል። መስፈርቶች እኮ አሉ። ዝም ብሎ ተነስቶ እንትን ማለት አንተ ቼክ ሊስት ይዛ 14ቱን ይዛ የኔ ያሟላለሁ ለተለውኮት ይገባል። ይሄኛውንም ዋን ማኑንም ይሁን የነባሩንም ይሁን እኮ በዛ መሰረት ልታየው ትችላለህ። በዚህ መንገድ ብናየው ደስ ይለኛል። በጣም አሪፍ ኦሪ። እንግዲህ በጣም ቆንጆ ቆይታ ነበረን ስለ መሪነት። ብዙዎች እንግዲህ እንደተማሩበት እንደተጠቀሙበት በጣም እርግጠኛ ነኝ። የሚቀጥለው ሳምንት ደግሞ ሌላ ርዕሰ ጉዳይ ይዘን ካንተ ጋር እንመለሳለን። የተከበራችሁ ተመልካቾቻችን እንግዲህ ከወንድሜ ኦሪዮን አስፋው ጋር የነበረን ውይይት ይመስል ነበር። ሳምንት እንግዲህ ሌላ ርዕሰ ጉዳይ ይዘን ወደ እናንተ እንመጣለን። እስከዛው በያላችሁበት ሁላችሁም ቸር ቆዩን። ሰላም።